ሰላም ተማሪዎች እንደምን አላችሁ? ጸርናያ ነኝ ከሳቋማ በአዲስ አበባ ዩኒቨርሲቲ ጂኦሎጂካል ሳይንስስ ዲፓርትመንት ሌክቸረር። በዛሬው ቪዲዮአችን የግሬድ 11 ባዮሎጂ ዩኒት 4 የመጨረሻውን የዩኒቱን ሪቪው ኩዌስችን እንሰራለን። የክለሳ ጥያቄዎችን አብረን እንሰራለን። የሳቋማ ቴሌግራም ቻናላችንን ጆይን፣ ዩቲዩብ ቻናላችንን ሰብስክራይብ እንዲሁም ሴታችንን ጎብኙ እያልኩኝ ወደ ክለሳ ጥያቄዎቻችን ሁሉ ጊዜ ጥያቄ ከመስራት ከመጀመራችን በፊት ምን እናነባለን? መመሪያ ማንበብ ግዴታ ነው። ኢንስትራክሽን ምን ይላል? የመጀመሪያው የፓርት 1 ኢንስትራክሽን is multiple choice questions ናቸው። ስለዚህ ምንድነው የምናደርገው? ቀጣይ የምናገኛቸውን ጥያቄዎች we choose the correct answer from among the given alternatives ከተሰጡን አማራጮች ትክክለኛ ነው የምንለው መልስ እንመርጣለን። ታዲያ መልስ ለመመለስ ቪዲዮውን ፖዝ ማድረግ እንዳትረሱ። የመጀመሪያው ጥያቄ ምን ይላል? The primary function of DNA and RNA are dash and dash respectively። ዋነኛና የመጀመሪያ ደረጃ የዲኤንኤ እና እንዲሁም የአርኤንኤ ተግባራቸው ምንና ምንድነው? በቅደም ተከተል ማለት ነው። A storing information and making proteins, B making proteins and storing information, C making nucleotides and storing energy, and D storing energy and making nucleotides። የተለያዩ የዘረመል መረጃዎችን ማከማቸት እና ደግሞ ሁለተኛው መልስ ፕሮቲኖችን መስራት ነው ወይስ ፕሮቲኖችን መስራትና መረጃዎችን የዘረመል መረጃዎችን ማስቀመጥ ነው ወይስ ደግሞ የተለያዩ ኒውክሊዮታይድሶችን መስራትና ኃይልን ማስቀመጥ ነው? እንዲ ኃይልን ማስቀመጥ እና እንዲሁም የተለያዩ ኒውክሊዮታይዶችን መስራት ነው። የትኛው ነው ትክክለኛው መልስ? ኢትስ ኤ አይደለ? የዲኤንኤ ፕራይመሪ ፈንክሽኑ የተለያዩ የዘረመል መመሪያዎችን ስቶር ማድረግ ነው፣ ስቶሪንግ ኢንፎርሜሽን ነው። ኤንድ የአርኤንኤ ጥቅሙ ደግሞ ፕሮቲን ሲንተሲስ ነው ማለት ነው፣ ወይም ደግሞ ፕሮቲን የመገንባቱ ሂደት ላይ ነው ማለት ነው ትልቁ ተግባር ያለው። ሁለተኛው ጥያቄ ምን ይላል? If one of the DNA strand has the nucleotide sequence 5' cytosine guanine adenine thymine thymine guanine cytosine thymine adenine and 3', what would be the nucleotide sequence of the second strand? እንደምናውቀው DNA strand ሁለት ደብል ስትራንድ ነው አይደለ? አንደኛው ስትራንድ ላይ ያሉት የኒውክሊዮታይዶች ቅደም ተከተል ከ5' ጀምሮ በእነዚህ ናይትሮጂነስ ቤዝስ and then finally በ3' ቢያልቅ ሌላኛው ደግሞ ዘሰከንድ ሁለተኛው ስትራንድ ደግሞ የኒውክሊዮታይዶቹ ሲኩዌንስ ምን ሊሆን ይችላል ነው የሚሆነው። ከነዚህ ምርጫዎች መልሱ ሊሆን የሚችለው መልሱ ኤስ ቢ አይደለ? የአንደኛው ስትራንድ በዚህ መልኩ ከሆነ ቅደም ተከተላቸው፣ ሁለተኛው ደግሞ ስትራንድ አንቲ ፓራላል እና ኦፖዚት ሳይድ ስለሆነ የሚኖረው የ5' ኦፖዚት is the 3' and then ስናይ ደግሞ ኮምፕሊመንተሪዎቹን ሳይቶሲን ከጓኒን ጋር፣ ጓኒን ከሳይቶሲን ጋር፣ አደንን ከታያሚን ጋር እያለን ኮምፕሊመንተሪ ቤዞቹን አገናኝተን ፋይናሊ በ5' ያልቃል ማለት ነው። the second strand of the nucleotide sequence በዚህ መልኩ ነው የሚሆነው ማለት ነው። ሶስተኛ ጥያቄ during which step of cell division does crossing over occur? crossing over የምንለው ክስተት የሚፈጠረው በየትኛው የህዋሳት መከፋፈል ደረጃ ላይ ነው? A ፕሮፌዝ 2 ላይ፣ B ሜታፌዝ 1 ላይ፣ C ፕሮፌዝ 1፣ D ሜታፌዝ 2። the answer is ፕሮፌዝ 1 ላይ አይደለ? ስለዚህ በማዮሲስ 1 ላይ ፕሮፌዝ 1 ላይ ነው this crossing over አንደኛው ክሮሞዞም ሌላኛው ላይ፣ ሌላኛው ክሮሞዞም እንዲሁ በዛኛው ላይ የሚፈወዙበት ኤክስቼንጅ የሚያደርጉት some parts of their ክሮሞዞም የሚለዋወጡበት ደረጃ is the ፕሮፌዝ 1 ነው። ኦኬ this ሜታፌዝ 1 እና ሜታፌዝ 2 የሚሰለፉበት ናቸው አይደለ? እዚህ ጋር the homologous chromosomes የሚሰለፉበት ናቸው ማዮሲስ 1። እዚህ ጋር ደግሞ ሲስተር ክሮማቲድስ የሚሰለፉበት ክስተት ነው። ፕሮፌዝ 2 ደግሞ ካልን ክሮሞዞም ኮንደንስ የሚያደርግበት ስቴጅ ነው የሚለውንም ማስታወስ እንችላለን በዚሁ። አራተኛ ጥያቄ assume that a homozygous black color which is capital BB is crossed with a homozygous white color small letters bb. okay, then what is the probability that an offspring will have a black color ይለናል። እንበልና black color ያለውን እንስሳ ከዋይት ከለር ካለው እንስሳ ጋር አጣመር እንዲራቡ አደረግን እንበል፣ አዳቀልን እንበል። this homozygous black color ማለት black is the dominant one, both the alleles dominant ናቸው። homozygous ደግሞ small letter ተጠቀምን ማለት it's the recessive color ማለት ነው, the white color. ምን ያህል probability of offspringoቹ ናቸው
ምን ያህል እድል ነው ከሚወለዷቸው ልጆች የትኞቹ ናቸው ጥቁር ከለር ሊኖራቸው የሚችል ይላል። ኤ 25%፣ 50% of the offspring፣ 100% of the offspring and 75% of the offspring ናቸው። so the answer is 100% አይደለ? ሁሉም all of the offsprings since pure homozygous dominanቱ ከpure recessive dominant ጋር ስለሆነ እዚህ ጋር ክሮስ የተደራረጉት all of them ምን ይሆናሉ? B with B with B again cross እናደርግ heterozygous dominant ነው የምናገኘው። ሁሉም dominant ከለሩን ያየለበት offsprings ነው የምናገኘው። so all of the offsprings black color phenotypically የመኖር እድል አላቸው ማለት ነው። ኦኬ አምስተኛ ጥያቄ assuming that both parent plants in the diagram below are homozygous, why would all of the first generation have yellow phenotype? It's because ይለናል። ቀጣይ የምንመለከተው ዲያግራም አለ። እዛ ዲያግራም ላይ የምናገኛቸውን ፓረንት ተክሎች ወላጅ ተክሎች both of them homozygous ናቸው ብለን ብናስብ በአት the F1 generation የመጀመሪያው ትውልድ ላይ የምናገኛቸው ተወላጅ ተክሎች በሙሉ ቢጫ ከለር ሊኖራቸው የቻለበት ምክንያት ምን ሊሆን ይችላል ይለናል። A it's because the F1 genotype are homozygous ስለሆኑ ነው። B yellow is the dominant over the green color ስለሆነ ነው። C both parents yellow አለልን ስላስተላለፉ ነው ወደ ልጆቻቸው። D yellow color recessive trait ስለሆነ ነው። ጥያቄውን ደግሞ ከዲያግራሙ በደንብ ለመረዳት እንደምታዩት ሁለት ወላጆች አሉ። አንዱ ቢጫ የአተር ዘር ነው፣ ሌላኛው ደግሞ አረንጓዴ የአተር ዘር ነው። ስለዚህ እነዚህን ሁለት ዘሮች ብናጣምር at the F1 generation ሁሉም ቢጫ ዘር አገኘን። ኦኬ ሶ ይሄ አራቱም ዘሮች ቢጫ ሊሆኑበት የቻለው ምክንያት ምንድነው ነው ጥያቄው። the answer is B it's because yellow is dominant over the green ማለት ነው። so at the F1 generation ራሳቸውን የሚገልጡ traits ምን ስለሆኑ ነው dominant ስለሆኑ ነው ማለት ነው። so yellow የሆነበት ምክንያት because ከግሪን ይልቅ ጎልቶ የሚወጣው traits yellow dominant አለል ስለሆነ ነው የሚለው ነው መልሱ። ስድስተኛ ጥያቄ pea plants were particularly well suited for use in Mendel's breeding experiments for all of the following reasons except that ይለናል። የአተር ተክልን መንድል ጥናትና የጥናታዊ ሙከራ በሚያደርግበት ጊዜ መጠቀሙ ተስማሚ ሆኖለት የነበሩበት ምክንያቶች አሉ አይደለ? ስለዚህ ከነዚህ ምክንያቶች ውስጥ ሁሉንም እዚህ ጋር ከተዘረዘሩት ውስጥ ምክንያቶች ሊሆኑ ይችላሉ ኤክሰፕት ከምኑ ከአንዱ በቀር። ያ ኤክሰፕሽን የትኛው ነው ነው? ኦኬ ሶ A it's because peas show easily observed variation in a number of characteristics የአተር ተክሎች ለምልከታ ቀላል የሆኑ ልዩነቶች ስለነበሯቸው ነው በተለያዩ ባህሪያቶቻቸው። B it's possible to completely control mating between different pea plants ሙሉ በሙሉ በሁለት የአተር ተክሎች መካከል የሚፈጠረውን ጾታዊ መራበው መቆጣጠር የሚቻል ስለነበረ ነው። C peas have an unusual long generation time በተለምዶ የአተር ተክል maturity age ላይ ለመድረስ ወይም ደግሞ ለመራባት ብቁ የሚሆንበት እድሜ ላይ የሚደርሰው ከረጅም ጊዜያት በኋላ ነው። ረጅም ጊዜ ይፈጅበታል። D many of the observable characters that vary in pea plants are controlled by single genes አብዛኞቹ ለመልከታን የተጠቀሟቸው ባህሪያት የአተር ተክሎች ሁለት አለል ፎርም ስላላቸው ነው። አንድ ዘረመል ሆኖ ያ ዘረመል ሁለት አይነት ፎርም ነበረው። ኦኬ ጀስት ላይክ እንዳልነው የሲድ ከለሩ የሎ ግሪን የቁመታቸው ነገር ቶል ሾርት እያልን ኮንትሮልድ በአንድ ሲንግል ጂን ኮንትሮል ቢሆንም ግን ሁለት አይነት ኦብዘርቨብል ለመልከታ አመቺ የሆኑ ሁለት አይነት የአንድ ጂን ፎርም ስለነበሩ ነው። ያሱ የትኛው ነው? ኢትስ ሲ አይደል? ሌሎቹ እንዳለ ምክንያቶች ነበሩ። የአተር ተክለን መንድል በሙከራው ጊዜ መጠቀሙ የጠቀማቸው እና ተስማሚ የሆኑባቸው ምክንያቶች ናቸው። ነገር ግን ፒስ usually long generation time አይፈጅባቸውም ማቹሪቲ ሌቭል ላይ ሆኖ ሪፕሮዲውስ ለማድረግ ሴክሹዋሊ ጾታዊ መራቡ ለማከናወን ረጅም ጊዜ ይፈጅባቸው ማጫጭር ጊዜ ነበር የሚፈጅባቸው። so it's false exception ይሄ ነው ማለት ነው መልሱ። ሰባተኛ ጥያቄ which parental genotypes could possibly have all four blood groups expressed in their offsprings ከሚከተሉት የትኞቹን ወላጆች ብናጣምር ነው የሚወልዷቸው ልጆች አራቱንም አይነት የደም አይነት ሊኖራቸው የሚችለው ይለናል። so A blood type B ከblood type O ጋር ካለው ሰው ጋር ቢጣመሩ ነው።
እዚህ ጋር ደግሞ ብለድ ታይፕ ኤ አጌን ሆሞዛይገስ ዶሚናንቱን የያዙትን with that of heterozygous dominant blood type A ጋር ተጋብተው ልጅ ቢወልዱ ነው ወይንስ blood type AB and blood type O which means ምንም አይነት አንቲጅን የሌለው ማለት ነው። የምታስታውሱ ከሆነ አንቲጅን ባላቸው እነዛ የቀይ ደም ህዋሳት ላይ በሚገኝ የአንቲጅን አይነት ነው ስያሜ የምናወጣው ብለናል። ስለዚህ ምንም አይነት አንቲጅን ከሌለ ብለድ ታይፕ ኦ ነው የሚሆነው። ኤንድ ዲ ደግሞ ሆሞዛይገስ ሄትሮዛይገስ ኤ ብለድ ታይፕ ያለው ከሄትሮዛይገስ ቢ ብለድ ታይፕ ካለው ጋር ቢጋባ ነው። የትኛው ነው መልሱ? ኢትስ ዲ አይደለ? ሶ እነዚህን ሁለት ፓረንትስን በፓኔት ስኬር ክሮስ ብናደርግ ብለድ ታይፕ ኤ ያለውም ብለድ ታይፕ ቢ ያለውም ኤንድ ብለድ ታይፕ ኦ አት ሰም ታይም ብለድ ታይፕ ኤቢ ያላቸው ኦፍስፕሪንግስ አራቱንም አይነት የደም ታይፕ ያላቸውን ልጆች እናገኛለን። ስምንተኛ ጥያቄ why are X linked traits more common in males than females? ስለምንድን ነው አብዛኛው ጊዜ ኤክስ ሪሌትድ ወይም ደግሞ ኤክስ ክሮሞዞም ላይ የሚገኙ ጂንስ የሚቆጣጠራቸው ባህሪያት አብዛኛው ጊዜ የሚገለጹት ወንዶች ላይ የሆነው ከሴቶች ይልቅ ይለናል። ኦኬ ምርጫው ኤ it's because all alleles on the X chromosome are dominant ምክንያቱም ኤክስ ክሮሞዞም ላይ የሚገኙ ሁሉም አለልስ ዶሚናንት ስለሆኑ ነው። ቢ it's because all alleles on the Y chromosome are recessive ወይም ደግሞ on ሁሉም የዋይ ክሮሞዞም ላይ የሚገኙ አለልስ recessive traits ስለሆኑ ነው። ሲ a recessive allele on X chromosome will always produce the trait in a male ሁሉ ጊዜ በኤክስ ክሮሞዞም ኦፍ የወንዱ ክሮሞዞም ላይ ያሉ ሪሰሲቭ አለልስ ናቸው የሚገለጡትና ባህሪውን የሚያሳዩት። ዲ any allele on the Y chromosome will be co-dominant with the matching allele on the X chromosome. ዲ ደግሞ ማንኛውም የሆነ አለል on the Y chromosome of the male chromosome የሚገኝ በእኩል ጎልብቶ ስለሚታይ ነው ማለት ነው ከእርሱ ጋር ማች ከሚያደርገው ሌላኛው አለል ጋር on the X chromosome ይለናል። ሶ ትክክለኛው መልስ የትኛው ነው? ኢትስ ሲ አይደለ? ለምንድነው በአብዛኛው ጊዜ ኤክስ ሊንክድ የሆኑ ትሬትስ በወንዶች ላይ ጎልተው የሚወጡት? ኢትስ because even the recessive allele on the X chromosome of a male person ላይ ካለ ያ recessive አለልን ማስክ የሚያደርገው የሚሸፍነው ሌላ ተጓዳኝ አለል ስለሌለ on the Y chromosome since Y chromosome smaller ስለሆነ ከኤክስ ክሮሞዞም always በወንዶች ላይ ይገለጣል ማለት ነው ከሴቶች ይልቅ። ዘጠነኛ ጥያቄ ምን ይላል? ሄሞፊሊያ is an X-linked recessive disorder in humans አይደለ? ሄሞፊሊያ የምንለው ደም ያለመርጋት ችግር X-linked recessive disorder ነው በሰዎች ልጆች ውስጥ። ኦኬ የጾታ ክሮሞዞም ላይ የሚገኝ ጂን ነው የሚቆጣጠረው። ስለዚህ ሲወረስ ኤክስ ክሮሞዞም ላይ በመሆን ነው የሚወረሰው። ያንን ኤክስ ክሮሞዞም የወረሰ ወንድ ነው አብዛኛው ጊዜ ለዚህ በሽታ ተጠቂ የሚሆነው። ሶ ምን ይለናል ጥያቄው? ሄሞፊሊክ ማን ይሄ በሽታ ያለበት ወንድ ነን ሄሞፊሊክ ከሆነች ሴት ጋር ቢጋቡና ልጅ ቢወልዱ ኦኬ ልጃቸው የምንኖረበት ሄሞፊሊክ ሆነ እሱም በሽታ ተጠቂ ሆነ then what is their chance of having hemophilic daughter? ታዲያም እንደዚህ ሄሞፊሊክ የሆነች ደግሞ ሴት ልጅ የመውለዳቸው እድል ምን ያህል ነው ነው ጥያቄው። ይሄ 75% ነው? ምንም ፐርሰንት የለም? 50% ነው ወይስ 25%? መልሱ ኤሲ 50% አይደለ? 50% ነው የሚሆነው ሌላ ሄሞፊሊክ ሴት ልጅ የመውለዳቸው እድል ማለት ነው። ለምን ካለን ምን ብለናል? ካፒታል ኤች is the non hemophilic gene ኖርማል የሆነው ጂን ነው። ዶሚናንት የሚሆነው ኦልዌይስ እሱ ነው። ስሞል ሌተር ደግሞ ኤች is recessive የሆነው አለል ነው። ሶ እነዚህ ሁለት ሰዎች ተጋብተው ሄሞፊሊክ ሰን ወለዱ ማለት ያ ልጅ ከእናቱ ዲፌክቲቭ የሆነውን ሪሰሲቭ ጂን ወርሷል ማለት ነው። ራይት ሶ እንደዛ ወርሷል ማለት ኢቨን ኢፍ እናቱ ሄሞፊሊክ ውመን ባትሆንም የዛ በሽታ ተጠቂ ሆና ባትኖርም ግን ካሪየር ልትሆን ትችላለች which means heterozygous ዶሚናንት ሆና ሊሆን ይችላል ማለት ነው። ሶ heterozygous ከሆነች she is a carrier ማለት ነው። ሶ ጂን women ከዚህኛው ሜል ጋር ክሮስ ብናደርጋት ኦኬ we have said that the
ሜል ሄሞፊሊክ ነው። ሶ ክሮስ ስናደርግ ዊ ጌት 2 ሴት ልጆችና 2 ወንድ ልጆች አይደለ? ሶ እነዚህ 2 ሴት ልጆች እንደምናያቸው እዚህ ጋር ካሪየር ብትሆንም ሴቷ ግን ሄሞፊሊክ አትሆንም። እዚህ ጋር ግን ሄሞፊሊክ የመሆን እድል ያላት ሴት ልጅ ትወለድ ትችላለች። ከሁለቱም አለል ከእናትም ከአባትም የወረሰቻቸው ኤክስ ክሮሞዞምስ ሪሰሲቭ አለልን ስለሚይዙ ማለት ነው። እና አጌን ምን ብለናል ቀደም ብለን ሄሞፊሊክ የሆነ ወንድ ልጅ ሊወልዱ ይችላሉ። and the other person ደግሞ ሄሞፊሊክ ያልሆነ ወንድ ልጅ ሊወልዱ ይችላሉ ማለት ነው። ስለዚህ ሬሾቸው 1:1 ሬሾ ነው፣ 50-50% ነው። ኦኬ አንድ ጤነኛ አንድ ሄሞፊሊክ የሆኑ እኩል ወንድና ሴት ልጆችን ሊወልዱ ስለሚችሉ ኢትስ 50% ቻንስ ማለት ነው ሄሞፊሊክ ዶተር የመኖራቸው እድል። 10ኛ ጥያቄ assuming that equal ratio if a mating has already produced 3 girls what's the probability that the next 3 children will be boys? እንበልና የአንድ ወላጆች ተዋልደው የሚያመርቷቸው ወይም የሚወልዷቸው ልጆች 3 ሴት ልጆች አመረቱ ወይም ወለዱ እንበል። then በቀጣይ የሚወልዷቸው 3 ልጆች ወንድ የሚሆናቸው እድል ስንት ነው ይላል። A it's 1, B it's 1/2 half 1/8 or C or D 3 መልሱ is C አይደለ? 1/8 ነው የሚሆነው። ሶ ለምን እንደዚህ ሆነ አለን? ኦልዌይስ እያንዳንዱ ልጆች ሲወለዱ ወንድ ወይም ሴት የመሆናቸው እድል ምንድነው? 50-50% ነው አይደለ? ሀፍ ነው ማለት ነው። ሶ የቀጣዮቹን 3 ልጆች ፕሮባቢሊቲ ስናሰላ ዊ መልቲፕላይ 1/2ን 3 ጊዜ እናባዛለን ማለት ነው። then the probability of getting this is 1/8 ይሆናል ማለት ነው። question number 11 11ኛ ጥያቄ 2 true breeding stocks of pea plants are crossed እንበል። 2 ከንጹህ ዘር የመጡ የአተር ተክሎችን ብናራባ one parent has red axial flowers and the other has white terminal flowers አንደኛው የአተር ተክል ቀይ ቀለም ያለው አበባ ነው ያለው እና ደግሞ አበባው የሚገኝበት ቦታ between the branches of the plant ነው። ኦኬ ሌላኛው ደግሞ ነጭ አበባ ነው ያለው terminal flower ነው at the tip of the flower the plant ላይ ነው የሚገኘው። ሶ እነዚህን ስናዳቀል at the first generation የምናገኛቸው individuals ምን ሆነው ተገኙ? red axial flowers ሆነው ተገኙ ማለት ነው። ኦኬ so these are the dominant traits ማለት ነው for both. so if 1000 if2 offsprings resulted from the cross ከክሮስ ካደረግናቸው እነዚህ ከሁለት ተክሎች ክሮስ ያደረግናቸው individuals at the f2 generation እነዚህን f1 individuals ክሮስ አድርገን ማለት ነው ያገኘናቸው 1000 ቢሆኑ approximately how many of them would you expect to have red terminal flowers? በግምት ምን ያህሎቹ ነው ከ1000 ውስጥ ምን ያህሎቹ የአተር ተክሎች ቀይ አበባ የሆነና ተርሚናል ፍላወር ያላቸው ሊሆኑ የሚችሉት የሚለውን ተሰራላችሁ። so here assume ያደረግን ያለነው ስለ ኢንዲፔንደንት አሶርትመንት ነው። so the choices A 65, B 190, C 750 and D 250 ነው። the answer is it's B 119 እንዴት አመጣ ነው ካለን so phenotypically cross ስናደርግ okay red axial ማለት the dominant ነው right at the first generation ራሳቸውን የሚገልጡት እንዳለ dominants ናቸው። so እነዚህን dominant alleles cross ስናደርግ የምናገኘው ratio phenotypically is 9:3:2:1 ነው which means 9 ከምናገኛቸው 9 offsprings red እና axial ናቸው which means the dominant traits የሚያሳዩ ተወላጆች ነው የምናገኘው ዘሮች። ከዛ ከ16ቱ again 3ቱ red እና terminal የሆኑ one of the traits dominant የሆነ ሌላኛው ደግሞ recessive የሆነውን ነው የምናገኘው። again another ደግሞ በፍላወር ፖዚሽን ታይፕ ዶሚናንት የሆነ በከለር ደግሞ recessive የሆነ አለን ደግሞ የያዙ ሌሎች 3 ከ16 እናገኛለን። white and terminal የሆኑ both recessive alleles ደግሞ የሚወረሱባቸውን እድሎች 1/16ኛ ነው ማለት ነው። so ከዚህ ሬሽዮ ተነስተን when we multiply 1000 ስለሆነ ያገኘን 1000 የአተር ተክል ስለሆነ ያገኘነው at the f2 generation when we multiply 3/16ኛን ሬሽዮ በ1000 we get 187.5 approximately
ስናጠጋጋ 190 ይሆናል ማለት ነው። ኦኬ ስለዚህ ከ1190 ሬድ እና ተርሚናል የአተር ተክል ነው ማለት ነው የምናገኘው። የሆኑ አተር ተክሎች ነው የምናገኘው ማለት ነው። 12ኛ ጥያቄ ፕሮቲን ሲንተሲስ ኢንክሉድስ ዊች ኦፍ ዘ ፎሎዊንግ ቱ ፕሮሰስስ የፕሮቲን የመገንባት ሂደት የሚሰራበት ሂደት ከሚከተሉት የትኞቹን ሁለት ሂደቶች ያካታል ይላል። ኤ ሬፕሊኬሽን እና ትራንስክሪፕሽን፣ ቢ ሬፕሊኬሽን ኤንድ ሴል ዲቪዥን፣ ሲ ትራንስክሪፕሽን ኤንድ ትራንስሌሽን ኤንድ ዲ ሬፕሊኬሽን ኤንድ ትራንስሌሽን። the answer is ሲ ትራንስክሪፕሽን ኤንድ ትራንስሌሽን አይደለ? ሜሴንጀር አርኤንኤ ከዲኤንኤ ትራንስክራይብድ ይሆናል። ዜን የሜሴንጀር አርኤንኤ ከኒውክለስ ኦፍ ዘ ሴል ወጥቶ ወደ ራይቦዞም ሄድና እዛ ላይ ተተርጉሞ በዛ ላይ በተጻፉ ኮዶች መሰረት ፕሮቲን አሚኖ አሲድስ አሰምብልድ ይሆናሉ ብለን ተነጋግረናል during the protein synthesis. So the answer is C. 13ኛ ጥያቄ if a portion of a messenger RNA molecule contains the base sequence AAU, which is adenine uracil, then the corresponding transfer RNA base sequence is የአንድ የሜሴንጀር አርኤንኤ ሞለኪውል ክፍል ሲነበብ የናይትሮጅነስ ቤዞቹ ቅደም ተከተል አዴኒን ዩራሲል ከሆነ ከዚህ ጋር ኮረስፖንድ የሚያደርገው ተስማሚ የሆነ ትራንስፈር አርኤንኤ ቤዝ ሴኩዌንሱ ምን ሊሆን ይችላል? ኤዩ፣ ቢ ጓኒን ታሚን፣ ሲ ታሚን ሳይቶሲን፣ ዲ ዩራሲል አዴኒን። መልሱ ኢትስ ዲ አይደለ? ሶ ኮረስፖንዲንግ ትራንስፈር አርኤንኤው ዩራሲል ከአዴኒን ጋር which is a thiamine ተተኪ ስለሆነ and it's RNA እያወራን ያለነው it's a type of RNA again adenine ከዩራሲል ጋር and ዩራሲል ከአዴኒን ጋር ስለሆነ this is going to be the answer. 14ኛው ጥያቄ what is the role of transfer RNA during translation? በትራንስሌሽን ሂደት ወቅት የትራንስፈር RNA ሚናው ምን ማድረግ ነው? A it's to carry amino acids to the messenger RNA for correct placement into the protein chain. ትክክለኞቹን አሚኖ አሲድስ ወደ ሜሴንጀር አርኤንኤ ተሸክመው ማድረስ ነው። ከዛ በገቢው መልኩ የፕሮቲን ቼኑ እንዲሰራ ማድረግ። ቢ ቦንድ ቱ ኦፕን the DNA strand to carry the code for the protein synthesis out of the nucleus. ከዲኤንኤ ላይ ኮዶችን ተሸክሞ ለፕሮቲን ሲንተሲስ የሚሆኑትን ኮዶች ተሸክሞ ከኒውክለስ መውጣትና ወደ ራይቦዞም መሄድ ነው። ሲ it's to carry ribosomes to the site of the protein synthesis. የተለያዩ ራይቦዞም ኦርጋኔሎችን ተሸክሞ መጓጓዝ ነው። ኦኬ ወደ ሌላ የፕሮቲን ሲንተሲስ ቦታ ፕሮቲን ሲንተሲስ የሚደረግበት ቦታ። ኤንዲ to break apart a messenger RNA and send it to the nucleus so that it can be reused. በድጋሚ ሜሴንጀር አርኤንኤ ለፕሮቲን ሲንተሲስ የተጠቀምንበት ሜሴንጀር አርኤንኤ ወደ ኒውክለሱ በመላክ በድጋሚ ጥቅም ላይ እንዲውል ማድረግ ነው። የትኛው ነው ትራንስፈር አርኤንኤ ሮል ዱሪንግ ትራንስሌሽን? the answer is it is A አይደል? ሌሎቹ እንዳለ ትክክል አይደሉም። ዋነኛ ስራው ሜሴንጀር አርኤንኤ ተሸክሞት የመጣውን ኮድ በማየት ተገቢውን ቅደም ተከተል በማሰብ እንደ አጓጓዥ መኪና እንደ ገልባጭ መኪና ሁላ ብለናል አይደል? ስናብራራ እንደ ምሳሌ ሰው ልክ እንደዛ ተገቢውን አሚኖ አሲድስ ተሸክሞ ራይቦዞምስ ጋር በመውሰድ ሜሴንጀር አርኤንኤ ላይ ኮድድ በሆነው ትክክለኛ አቀማመጥ መሰረት አስፈላጊውን የፕሮቲን ቼን እንዲሰራ ማድረግ ነው ማለት ነው የትራንስፈር አርኤንኤ ዋነኛ ተግባሩ እና ሚናው። 15ኛ ጥያቄ in a species of rabbits there are several alleles that control for coat color. በጥንቸል ዝርያ ውስጥ ስንመለከት የተለያዩ አለልስ አሉ ያንን የቆዳዋን ከለር የሚቆጣጠሩ። so the allele B results in brown coat color and the allele B results in a beige coat color. so the allele B ምንድነው የሚያመለክተው ዲኖት የሚያደርገው ራቢቶቹ ብራውን ከለር መሆናቸውን ነው። የሌላኛዎቹ ደግሞ ቢ ደግሞ ዶኔት የሚያደርገው ቤጅ ኮት ከለር መኖሩ ነው። ኦኬ ቤጅ የሆነ so the two alleles are codominant. እነዚህ ሁለቱ alleles ቤጅ ከለር እና ብራውን ከለር ኮዶሚናንት ናቸው። እኩል መጠን ራሳቸውን መግለጽ የሚችሉ alleles ናቸው። then what phenotype is a rabbit likely to display with the genotype
capital B and small b. So both of the alleles dominant ናቸው ካልን then የሚገኙት offsprings ከነዚህ ሁለት የጥንቸል ዝርዮች ተዳቅለው የሚገኙት ልጆች ሊኖራቸው የሚችል የፊኖታይፕ አይነት with this type of genotype ከሆነ ምንድነው ማለት ነው የሚታየው ፊኖታይፕ የሚገለጸው ባህሪ A ሁሉም beige coat ነው B ሁሉም brown colored rabbits ነው የሚሆኑት C brown color with beige patches brown color ያላቸው እንዲሁም ደግሞ ነጭ color ጣልጣል ያደረገበትን ነው beige color ጣልጣል ያደረገበትን ነው and D all white coat ነው ሁሉም ነጭ ጥንቸሎችን ነው የምናገኘው መልሱ የትኛው ነው it is C አይደለ brown coat with beige patches ሁለቱም alleles ኮዶሚናንት ናቸው ተብለናል በእኩል ራሳቸውን የሚገልጹ ከሆነ ሁለቱም alleles የሚገለጹባቸው ከለር የሚገለጹባቸው rabbits ነው ማለት ነው የሚገኙት ስለዚህ brown coat ኖሮት beige patches ደግሞ ጣልጣል ያደረገባቸው rabbits ነው ማለት ነው የምናገኘው 16ኛ ጥያቄ which of the following events occur during the metaphase of mitosis ከሚከተሉት የትኞቹ ክስተቶች ነው የሚፈጠሩት በማይቶሲስ ሜታፌዝ ስቴጅ ጊዜ ይለናል so A the nuclear membrane reforms around the chromosome የኒውክሊየር ሽፋን ይፈጠራል around the chromosomes B chromosomes move to the middle of the cell attached to microtubules ክሮሞዞሞቹ ወደ ህዋሱ መካከል ይጓጓዛሉ እና ላይን አፕ ያደርጋሉ ይሰለፋሉ ማይክሮቱቡልስ ጋር attached ሆነው C the chromosomes begin to segregate and the enzyme separase cleaves the centromere ክሮሞዞሞቹ መነጣጣል ይጀምራሉ enzyme separase centromere የተያያዙበትን centromere ይሰብራል D the chromosomes condense and the centrosomes move to the opposite side of the cell ክሮሞዞሞቹ ኮንደንስ የሚያደርጉበትና እንዲሁም ደግሞ ሴንትሮመሮቹ የሴሉ ተቃራኒ ወደ ተቃራኒ ሳይድስ የሚጓዙበት ክስተት ነው ያለው ይለናል ሶ መልሱ የትኛው ነው it is B አይደለ metaphase always is line up የሚያደርጉበት ነው ኦኬ chromosomes move at the middle of the cell የሚሰለፉበት ነው ማለት ነው 17ኛው ጥያቄ if a plant with genotype is self-fertilized okay እዚህ ጋር እንደምታዩት ዳይሃይብሪድ ክሮስ ልንሰራ ነው ሁለት ትሬቶችን የያዘ የጂኖታይፕ አገላለጽ ነው ያለው እዚህ ጋር ይሄንን self fertilize ብናደርገው እርስ በእርስ እንዲራባ ብናደርገው the probability of getting this both dominant homozygous allele genotype will be A and B are not linked okay A እና B linked አይደሉ then እድሉ ከሚያገኛቸውና ከሚወልዷቸው ልጆች ውስጥ እንዲህ አይነት ጂኖታይፕ ያለው ልጅ የማግኘታቸው እድል ምን ያህል ነው 1/2ኛ ነው 1/4ኛ ነው 1/8ኛ ነው ወይስ 1/16ኛ ነው the answer is so እነዚህን ሁለት ሄትሮዛይገስ ዶሚናንት የሆኑ ትሬቶችን የያዘ ዳይሃይብሪድ ሰልፍ ክሮስ ብናደርግ ከአራቱ አንዱን ዶሚናንት ሆሞዛይገስ እናገኛለን again የሌላኛውንም ትሬት ዶሚናንት ሆሞዛይገስ የምናገኝበት እድል 1/4ኛ ነው ማለት ነው ሶ ስለዚህ ይሄን 1/4ኛ በ1/4ኛ ስናባዛ ኦኬ ሁለቱን የኤም ዶሚናንት ቢቢም ዶሚናንት የሚገኙበትን both the probabilities and ratioችን ስናባዛቸው 1 out of 16 ይመጣል ስለዚህ the probability of getting both dominant genotypes of the traits የምናገኝበት እድል 1/16ኛ ነው ማለት ነው 18ኛ ጥያቄ a form of vitamin D resistant rickets known as hypophosphatemia is inherited as an X-linked dominant trait hypophosphatemia, 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 hypophospha
የሚወረሰው በምን መልኩ ነው? በኦን ኤክስ ክሮሞዞም ላይ ነው። ኦኬ ኤክስ ሊንክድ ዶሚናንት ትሬት ስለሆነ ኤክስ ክሮሞዞም ላይ ወይም ደግሞ የኤክስ የሆነችው የሴክስ ኤክስ ክሮሞዞም ላይ የሚገኝ ጂን ስለሆነ ይሄንን ባህሪ የሚቆጣጠረው ያቺ ሪሰሲቭ ጂን ስትወረስ ነው። ኦኬ አፌክትድ የሆነ ያን በሽታ የያዘው ልጅ የሚወለደው። ሶ ኢፍ a male with hypophosphatemia marries a normal female በዚህ በሽታ ተጠቂ የሆነ ወንድ
ጤናማ ከሆነ ሴት ጋር ቢጋባና ልጆች ቢወልድ ያ ሰው ለልጆቹ የማውረሱ ወይም ደግሞ እነዚህ ሁለት ወላጆች የሚወልዷቸው ልጆች ውስጥ ይሄ አይነት በሽታ የመገለጹ ነገር እንዴት ነው ጥያቄው። ሶ ኤ all of their sons would inherit the disease የሚወልዷቸው ሁሉም ወንድ ልጆቻቸው በሽታውን ይወርሳሉ። B all of their daughters would inherit the disease የሚወልዷቸው ሴት ልጆች በሙሉ በሽታውን ይወርሳሉ። C about 50% of their sons would inherit the disease ከሚወልዷቸው ወንድ ልጆች ግማሾቹ ይህን በሽታ ይወርሳሉ። and D about 50% of their daughters would inherit the disease 50% ደግሞ ከሚወልዷቸው ሴቶች ይህን በሽታ ሊወርሱ ይችላሉ ነው። መልሱ የሚሆነው ምንድን ነው? it is B all of their daughters would inherit the disease። so እንዴት አድርገን ይህን መስራት እንችላለን? we could use of this Punnett square ተጠቅመን ልናሰላ እንችላለን። so let's say capital D is ምንድን ነው? ያ ሪኬትስ ያልነው በሽታ ወይም ሃይፖፎስፋቴሚያ ያልነው በሽታ ዶሚናንት ሲሆን ራሱን የሚገልጽ መሆኑን የሚያሳይ ነው። so ሜሉ ወንዱ this way ነው ማለት ነው የምንገልጸው። XY ሆኖ ዶሚናንቱን ትሬት ይዟል፣ ዶሚናንቱን አለል ይዟል። እንደ ኖርማል የሆነች ደግሞ ከሴት ጋር ነው የተጋባው። ኖርማል ከሆነ ሴት ጋር ምንም አይነት በሽታ ከሌለባት የዚህ አይነት በሽታ ከሌለባት ሴት ጋር ከሆነ የተጋባው ክሮስ ስንሰራ we get ኖርማል with that of the dominant አይደለ? ኖርማሉ ሬሰሲቭ ነው እዚህ ጋር። ስለዚህ እዚህ ጋር የምናገኛት ሴት ልጅ ሁለቱ ተጋብተው የሚያገኟት ሴት ልጅ the dominant trait ስለምትይዝ which means rickets ያለባት ልጅ ነው የሚወልዱት። again አሁንም ክሮስ ስናደርግ XX ነው የሚሆነው፣ ሴት ነው የምትሆነው። ግን again the dominant trait ስላለ እዚህ ጋር ከአባቷ የወረሰችው ኦኬ ምን ይሆናል? ከአባቷ የወረሰቻት ኤክስ ክሮሞዞም ላይ the dominant አለል ስላለ አሁንም the rickets የያዛት የወረሰች ልጅ ነው የሚወልዱት። ወንዶቹን ስናይ ዋይን ከአባታቸው ከሴት ደግሞ ኤክስ ክሮሞዞምን ስለሆነ የሚወርሱት የሴቱ ክሮሞዞም ላይ ጤናማ ስለሆነ ሁለቱም ጤናማ የሆኑ ያልወረሱ ወንድ ልጆች ነው ማለት ነው የሚወልዱት። ኦኬ so this way you could see all the daughters affected ናቸው፣ all the sons ደግሞ የሚወልዷቸው ኖርማል ናቸው ማለት ነው። so the answer is B all of their daughters would inherit the disease የሚለው መልስ ነው ማለት ነው። 19ኛው ጥያቄ which of the following is the most likely explanation for a high rate of crossing over between two genes ከሚከተሉት የትኛው ነው ልንሰጥ የምንችለው ማብራሪያ ለምን ከፍተኛ የሆነ የክሮሲንግ ኦቨር ሊኖርባቸው የሚችሉ ምክንያቶች በሁለት ዘረመሎች መካከል ማለት ነው። A the two genes are far apart on the same chromosome አንደኛ እነዚህ ሁለቱ ዘረመሎች በአንድ ክሮሞዞም ላይ ሆነው ግን ተራርቀው የሚገኙ ሲሆን ነው። B the two genes are both located near the centromere ሁለቱም ዘረመሎች የሚገኙት የሴንትሮሜር የምንለው both the chromosomes አጣምሮ የሚይዘው ቦታ አካባቢ ሲሆን ነው። C the two genes are sex linked እነዚህ ሁለቱ ጂንስ ዘረመሎች የሴክስ ክሮሞዞም ላይ የሚገኙ ሲሆን ነው። and D the two gene code for the same protein እነዚህ ሁለት ዘረመሎች ለተመሳሳይ የፕሮቲን መስሪያነት የሚያገለግሉ መመሪያዎችን የያዙ ሲሆን ነው ማለት ነው። ተመሳሳይ ለሆኑ ፕሮቲን መስሪያዎች መመሪያዎችን የያዙ ሲሆን ነው። መልሱ ምንድነው? the answer is A the two genes are far apart on the same chromosome ማለት ነው። እነዚህ ሁለት ዘረመሎች ክሮስ ኦቨር ሊደራረጉ የሚችሉበት በከፍተኛ ፍጥነት ክሮስ ኦቨር ሀፕን ሊያደርግበት የሚችሉባቸው ምክንያቶች አንዱ is እነዚህ በአንድ ክሮሞዞም ላይ የሚገኙ ዘረመሎች ተራርቀው የሚገኝ ከሆነ ምን ይሆናል ማለት ነው? this crossing over happen ሊያደርግ ይችላል ማለት ነው። እንደምናውቀው የአንድ ክሮሞዞም አካል የሌላኛው ክሮሞዞም አካል እንዲሁ ደግሞ የቀድሞ ላይ ስለሚሆን ማለት ነው ስለ ኤክስቼንጅ ስለሚያደርጉ some section of their chromosome part ማለት ነው። ግን ካየን near the centromere ያሉት ግን less likely cross over happen ሊያደርግባቸው የሚችሉ ቦታዎች ናቸው ማለት ነው። so the answer is A ማለት ነው። 20ኛው ጥያቄ in the pedigree below ከዚህ ስላይድ በኋላ የምናየው የፔዲግሪ ቻርት አለ የቤተሰብ የዘር ሐረግን የሚያሳይ so in that pedigree the square represents male አራት ማዕዘኖቹ ወንድን ያመለክታሉ and the circle represents female ክብ ክብ ደግሞ ያደረግናቸው ሴትን ያመለክታሉ። so individuals who express a particular trait are represented by shaded figures እና እያንዳንዱ በዚህ በቤተሰብ
ዘር ሐረግ ውስጥ ያስቀመጥናቸው ሴትና ወንዶች ፓርቲኩላርሊ ያንን የተወሰነ ባህሪ የሚያሳዩት ሼድ ናቸው የተጠቆሩት ናቸው so which of the following patterns of inheritance best explains the transmission of the traits ስለዚህ ከምንመለከተው ቀጣይ ከምንመለከተው ፔዲግሪ አንፃር የትኛው ነው ማለት ነው ትሬቱ እየተወረሰ የሚሄድበት ፓተርን ስርዓቱ ምን አይነት ነው የትኛው ነው በደንብ ኤክስፕሌን የሚያደርገው ይለናል ኤ ሴክስ ሊንክድ ዶሚናንት ነው ወይ የተወረሰ ያለው ትሬትስ ሴክስ ሊንክድ ሪሰሲቭ ነው ወይ አውቶሶማል ነው ወይ አውቶሶማል ሪሰሲቭ ነው ወይ ኦር ደግሞ አውቶሶማል ዶሚናንት ነው ወይ ነው ጥያቄው so the answer is መጀመሪያ እንመልከትና መልሱን እንመልሳለን so ይሄ ነው ፔዲግሪው this one ወንዱን ይወክላል the circle one ሴቷን ትወክላለች ስለዚህ ሴቷ ላይ ነው ማለት ነው ያ ኢንሄሪትድ የሚደረገው fully inherited የሚሆነው ትሬት ያለው ባህሪ ያለው ስለዚህ the horizontal line marriage represent ያደርጋል ብለናል እነዚህ ሁለት ሰዎች ሲጋቡ በቨርቲካል ላይን ደግሞ የሚገናኛቸው የሚወልዷቸው ልጆች ናቸው ሁለት ልጆችን ይወልዳሉ ስንት ወለዱ ሁለት ልጆች ወለዱ ወንድና ሴት ወለዱ ከዛ ይሄ ሼድድ ምን እንደሚገልጸው ብለናል ያ ትሬት የሚወረሰው ባህሪ ነው የሚያመለክተው ብለናል ስለዚህ እዚህ ጋር ከወንዱና ከሴቷ የእናቱን የወረሰው ማን ነው ወንዱ ነው ደነን በልና ይሄ ወንድ ልክ እንደሱ ያንን ትሬት የያዘች ሴት ተጋቡ እና ስንት ልጆች ወለዱ 1 2 3 4 5 ልጆች ወለዱ ኦኬ and ሴቷም እንዲሁ አልወረሰችም ከእናቷ ያንን ባህሪ ግን ያ ባህሪ ካለበት ወንድ ጋር ተጋባችና 4 ልጆች ወለደች ከአራቱ ልጆች አንዷ ሴትና አንዱ ወንድ ያን ባህሪ ይዘዋል ሌሎቹ ደግሞ አንድ ወንድና ሌሎቹ ሴት አልወሰዱም ማለት ነው ስለዚህ ከዚህ ምን እንረዳለን እየተወረሰ ያለው ትሬት ምን አይነት ነው the answer is D autosomal dominant ነው ሊሆን የሚችለው ያ ትሬት ለምንድነው ይሄ ኢንሄሪታንስ ፓተርኑ autosomal dominant ሊሆን ይችላል ያልነው አንደኛ ከፔዲግሪው እንደምንመለከተው the trait appears in every generation እያንዳንዱ ትውልድ ላይ ብናይ አለ ይገኛል and again ወንዱ ብቻ አይደለም የተጠቃኝ ነበር አይደለ የውርስ አወራረዱን ስንመለከት በቤተሰብ ዘር ሐረግ ውስጥ ወንዱም ሴትም እየተጠቃ ስለነበረ ታስቱ ቢ ዶሚናንት የሆነ ትሬት መሆን ስላለበት ሊሆን ነው ማለት ነው ሁሉም ወንድንም ሴትንም ላይ ኤክስፕረስድ ይሆነ የነበረው እሱ ምን ያሳየናል the sex linked dominant እንዳልሆነ and again two affected parents can produce this unaffected offsprings በተጨማሪም እነዚህ unaffected የሆኑ ወላጆች affected የሆኑ offspringsን ሲወልዱ መልከታችን it shows that the trait autosomal dominant ነው ማለት ነው most likely የኢንሄሪታንስ ፓተርን ነው የሚለውን ይመልስልናል 21ኛው ጥያቄ which of the following is not an aspect of animal breeding ይለናል የእንስሳት እርባታ አስፔክት ያልሆነው ከሚከተሉት የትኛው ነው A improve desirable qualities of breeds የተሻሻለ ተፈላጊ ጥራት ያለውን ዝርዮች ለማምጣት ነው increase the yield ነው የሚገኘውን ደግሞ የምርት መጠን ለመጨመር ነው and making diseased organisms በሽተኛ የሆኑ ህይወት ያላቸው ነገሮችን መስራት ነው ወይም እንዲኖሩ ማድረግ ነው and D making disease resistant breeds ነው በዚህ በእንስሳት እርባታ የተለያዩ በሽታ መከላከል የሚችሉ ዝርዮችን ማራባት ነው የትኛው ነው አስፔክቱ ያልሆነው ኖትስ ነው የሚለን the answer is C አይደለ መልሱ C ነው ቀጥተኛ ነው አይደለ ዋንኛው የእንስሳት እርባታ የተለያዩ መንገዶች የምንጠቀመው እነዚህ ነገሮች ሁሉ ለማግኘት ነው እንጂ እንስሳቶችን በሽተኛ ለማድረግ አይደለም 22ኛ ጥያቄ what's the basic genetic effect of inbreeding የኢንብሪዲንግ የእንስሳት የማራባት መንገድ ያለው መሰረታዊ አሉታዊ የሆነ ተጽዕኖ ምንድነው ይለናል A increased homozygosity B decreased homozygosity C increased heterozygosity D no effect on the heterozygosity መልሱ A increased homozygosity ነው አይደል በዛው ተዛማጅ የሆኑ ዘሮችን ስለሆነ ዝርዮችን ስለሆነ የምናራባው በኢንብሪዲንግ ተመሳሳይ የሆኑ ጂንስ ድጋሚ አንድ ላይ መጣታቸው ስለማይቀር ሆሞዛይጎሲቲን ይጨምራሉ በዚህ የተነሳ የተለያዩ ሪሰሲቭ
የሆኑ ጄኔቲካሊ ራሳቸውን ሪሰሲቭ አንድ ላይ ሲመጡ የሚገለጹ በሽታዎች የሚወለዱት ወይም ደግሞ የሚገኙት ኦፍስፕሪንግስ ላይ የመገለጻቸው እድል ከፍተኛ ይሆናል ማለት ነው። ሶ ይሄ the basic genetic effect of inbreeding ነው። 23ኛ ጥያቄ the desired varieties of economically useful crops are raised by A vernalization, B hybridization, C mutation, D natural selection። ተፈላጊነት ያላቸውን ምርጥ ዘሮች የሰብል ምርጥ ዘሮች ጠቀሜታ ለኢኮኖሚ እድገት ጠቀሜታ ያላቸው ምርጥ ዘሮች ማሳደግ የምንችለው በየትኛው መንገድ ነው? መልሱ ሃይብሪዳይዜሽን ነው አይደል? በማዳቀል ነው። እነዚህን ምርጥ የሰብል ምርቶች በማሳደግ ኢኮኖሚ ጥቅም ላይ የምናውላቸው። ቨርናላይዜሽን የምንለው በእነዚህ የተለያዩ እጽዋት አበባ እንዲያብቡ ለማድረግ የምንጠቀምበት መንገድ ነው። ሚቹዌሽን ራንደም ሬር የሆነ ራንደም የዘረመል ለውጥ ነው። ናቹራል ሴሌክሽን ሎንግ ተርም ኢቮሉሽን አማካኝነት የሚከሰት ተፈጥሮ ራሷ የተለያዩ ባህሪያትን ለዛ እንስሳ ወይም እጽዋት ከአካባቢው ጋር ተላምዶ መቆየት የሚያስችላቸውን ትሬትስ የምትመርጥበት ሂደት ስለሆነ ነገር ግን ኢኮኖሚካሊ ስራዬ ብለን ተፈላጊነት ያላቸውን ባህሪ ያላቸውን ሰብሎች በማዳቀል ነው ማለት ነው ኢኮኖሚካሊ ዩስፉልነሳቸውን የምንጨምረው። 24ኛ ጥያቄ a plant breeder wants to develop a disease resistant variety. What should he do first? አንድ የእጽዋት አርቢ ምን ማድረግ ፈለገ? ከዚህ በኋላ የሚያመርታቸው እጽዋቶች በሽታ የመከላከል አቅም ያለውን ባህሪ የያዙ እንዲሆኑ ፈለገ። ምን ማድረግ አለበት? በመጀመሪያ ኤ ሃይብሪዳይዜሽን ነው ማዳቀል ነው ያለበት፣ ቢ ሚቹዌሽን ማካሄድ ነው ያለበት፣ ሴሌክት ማድረግ ነው ያለበት፣ ወይስ ደግሞ ሰብሉን ማምራት ነው ያለበት? ፕሮዳክሽን ኦፍ ዘ ግሩፕ ነው። the answer is C ሴሌክሽን አይደለ? መጀመሪያ ማድረግ ያለበት ሰው ማድረግ ያለበት ነገር ይሄ ሰው መምረጥ ነው። እነዚህን ልዩ ሆነ የተሻለ በሽታን የመቋቋም ባህሪ ያላቸውን ተክሎች ሴሌክት ማድረግ ነው ያለበት። ኦኬ ኦልሬዲ ሬዚስታንሱን ያሳዩ የነበሩ ተክሎችን ማለት ነው። ከዛ ሴሌክት ካረጋ በኋላ ነው እነሱን መርጦ የሚያዳቅለው ማለት ነው ከሌሎች variety of plants ጋር። so the first step is the first thing that you should do is selection. 25ኛ ጥያቄ which of the following type of animals breeding is used to develop a pure line in any animal? A inbreeding, B outcrossing, C crossbreeding, and D hybridization. The answer is ከሚከተሉት የትኛው ነው ባላቸው የዘረመል አወቃቀር ተመሳሳይ የሆኑ እንስሳትን ለማምረት የምንጠቀምበት መንገድ ነው የሚለው? የትኛው ነው መልሱ? ኤ ኢንብሪዲንግ ነው አይደል? ምክንያቱም ኢንብሪዲንግ የምንለው በተቀራራቢ ዝምድና ያላቸውን ኢንዲቪጁዋልስ የምናራባበት መንገድ ነው። በዚህ መልኩ ስናራባ ከአፍተር ጄኔሬሽን ቱ ጄኔሬሽን ከትውልድ ትውልድ በጣም ጄኔቲካሊ ያላቸው የዘር ውቅር ተመሳሳይ የሆኑ እንስሳትን ማምረት ስለምንችል ማለት ነው። ክሮስ ብሪድ እና አውት ክሮስ የምናደርገው ደግሞ ምን ስንፈልግ ነው? የተሻለ የተለያዩ ትሬትስን አዳዲስ ትሬትስን ለመፍጠር ስንፈልግ ነው ማለት ነው። እነዚህ የምናደርገው የምናዳቅለውም ጭምር። so the answer is inbreeding. 26ኛ ጥያቄ which method of crop improvement can be practiced by a farmer if he is inexperienced? አንድ አርሶ አደር ቀደም ያለ ተሞክሮ ከሌለው ሰብሎችን በማሻሻል በሚጠቀማቸው ዘዴዎች በኩል ማለት ነው የትኛውን ቢጠቀም እንመክረዋለን? ለመጀመሪያ ጊዜ since he is inexperienced ስለሆነ የቀድሞ ልምድ ስለሌለው A colonial selection, B mass selection, C pure line selection, D hybridization. መልሱ B mass selection አይደለ? የጅምላ ምርጫ ያደርግ ይሻለዋል። እንዲሁ በሚያያቸው ኦብዘርቨብል በሆኑ በምልከታ ሊለዩ የሚችሉ ልዩ እና አስፈላጊ ባህሪያትን ያላቸውን ሰብሎች በብዙ ቁጥር መርጦ እነሱን ማራባት ነው ማለት ነው የሚመከረው ለመጀመሪያ ጊዜ። ኦኬ ልክ እንደ ሃይብሪዳይዜሽን እንደ ፒውር ላይን ሴሌክሽን ራሱን የቻለ ኤክስፒሪየንስ የማይጠይቅ ነገር ስለሆነ ማለት ነው ማስ ሴሌክሽን። 27ኛ ጥያቄ which of the following marriage is not good for the offspring? ከሚከተሉት የትኛው ትዳር ነው ለሚወለደው ልጅ ወይም ለሚፈጠረው ጽንስ ጥሩ ያልሆነው? A
RH ኔጌቲቭ የሆነች ሴት ከRH ፖዚቲቭ ከሆነ ወንድ ጋር ከተጋባች፣ B RH ኔጌቲቭ የሆነች ሴት RH ኔጌቲቭ ከሆነ ወንድ ጋር ከተጋባች፣ C RH ፖዚቲቭ የሆነች ሴት ከRH ኔጌቲቭ ከሆነ ወንድ ጋር ከተጋባች፣ D RH ፖዚቲቭ የሆነች ሴት ከRH ፖዚቲቭ ከሆነ ወንድ ጋር ከተጋባች። መልሱ የትኛው ነው? A RH ኔጌቲቭ ውመን ከRH ፖዚቲቭ ማን ጋር ከተጋባች ነው። ምክንያቱም ኦል ይሄንን ችግር ላይ መጣ የሚችለው RH ኢንኮምፓቲቢሊቲ ነው አይደለ? ሶ RH ኔጌቲቭ የሆነች ውመን RH ፖዚቲቭ ከሆነ ወንድ ጋር ተጋብታ ጽንሱ RH ፖዚቲቭን ወርሶ ከሆነ ደን በእርግዝና ጊዜ the woman ለሰውነቱ አዲስ የሆነ RH ፖዚቲቭ ታይፕ ኦፍ ፕሮቲን ስለሚያይ ዲቴክት ስለሚያደርግ ነይቶ ስለሚያሳይ አዘ ፎሪን ኦብጀክት ስለሚቆጥረው ያንን RH ፖዚቲቭ የሚያጠቃ አንቲቦዲስን ያመነጫል። ስለዚህ በዛ ጊዜ እነዚህ አንቲቦዲስ አዲስ የተፈጠረው ጽንስ ላይ ችግር ሊፈጥሩበት ይችላሉ ማለት ነው። ስለዚህ A which is RH ኔጌቲቭ woman ከRH ፖዚቲቭ ማን ጋር ስትጋባ ለሚወለደው ጽንስ አስቸጋሪ ሁኔታ ሊፈጠር ይችላል ማለት ነው። ሌሎቹ ጋር ግን ካየን ኔጌቲቭ የሆነች ሴት ኔጌቲቭ ከሆነ ወንድ ጋር ከሆነ ኢትስ ፋይን። ጽንሱም ኔጌቲቭ የሆነ RH ኔጌቲቭ የሆነ ጽንስ ሊሆን ስለሚችል ኢትስ ፋይን። አጌን ፖዚቲቭም ውመን ሆና RH ኔጌቲቭ የሆነ ማን ጋር ከተጋባች አጌን ምንም የሌለው RH ፕሮቲን የሌለው ልጅ ጽንስ ሊፈጠር ይችላል። ከሌለው ኢትስ ፋይን ኦልሬዲ ሰውነቷ ውስጥ ያለ RH ፖዚቲቭ ፕሮቲን ስለሆነ እንዲህ አጌን እሷም ፖዚቲቭ ወንዱም ፖዚቲቭ ከሆነ ደግሞ የሚፈጠረውም ልጅ ፖዚቲቭ ከሆነ ኢትስ ፋይን ለእሷ አጌን አዲስ የሆነ ስላልሆነ ማለት ነው። ሶ ዲስ ዌይ ዊ ኩድ ሴይ A is the answer። የሪቪው ኩዌስችን ሁለተኛ ፓርት ጊቭ ሾርት አንሰርስ ነው። አጠር ያሉ መልሶች እንድንሰጥ ነው የሚፈልገው ለእነዚህ ቀጣይ ለምናያቸው ጥያቄዎች ደግሞ ሶ ኢንስትራክሽኑ ምን ይላል? ራይት ሾርት አንሰር ፎር ኢች ኩዌስችን። ስለእያንዳንዱ ጥያቄ አጠር ያሉ መልሶችን ጻፉ ይላል። አሁንም መልስ ለመመለስ ቪዲዮውን ፖዝ ማድረግ እንዳትረሱ። የመጀመሪያው ጥያቄ ምን ይላል? ዋትስ ዘ ዲፍረንስ ቢትዊን ሎው ኦፍ ሴግሪጌሽን ኤንድ ዘ ሎው ኦፍ ኢንዲፔንደንት አሶርትመንት ጊቭ ኤግዛምፕል ይላል። የመንደልስ ፋውንዴሽናል ፕሪንሲፕልስ ያልናቸው ሎው ኦፍ ሴግሪጌሽን እና ሎው ኦፍ ኢንዲፔንደንት አሶርትመንት ምንድን ናቸው? ምንድን ልዩነታቸው? በምሳሌ ያስረዱ ነው። ሶ መንደልስ ፈርስት ሎው which is law of segregation ምንድን ነው የሚለው? each individual has two alleles እያንዳንዱ ሰው ሁለት alleles for a gene ያለው two forms of a gene ማለት ነው። and this alleles separate segregate into different gametes so that each gamete carries only one allele። በማይወሰስ ጊዜ እያንዳንዱ እነዚህ alleles ተለያይተው ተነጣጥለው ነው የሚመደቡት ማለት ነው ቀጣይ ለተፈጠሩት አዳዲስ የመራቢያ ህዋሳት ውስጥ። so for example in a cross this heterozygous የሆኑ ክሮሶችን ብንሰራ each parent contributes either A which is the dominant allele or the recessive allele to a gamete ማለት ነው። ስለዚህ አንድ የመራቢያ ህዋስ ሊኖረው የሚችለው ወይ A allele ነው ወይ ደግሞ small letter A ነው ወይም the recessive allele of a gene ነው ወይም ደግሞ the dominant allele of a gene ነው። so that's what we call law of segregation። ሌላኛው ደግሞ law of independent assortment ያለው ደግሞ የመንደል ሰከንድ law ደግሞ ምንድነው የሚለው? alleles of different genes የተለያዩ ዘረመሎች ላይ ያሉ alleles አሶርትድ የሚሆኑት ኢንዲፔንደንትሊ ነው። ኦኬ የሚወረሱት አንዳቸው ላይ ምንም አይነት ተጽዕኖ ሳያሳድሩ ነው ማለት ነው። of one another during gamete formation provided that the genes are on different chromosomes or far apart ማለት ነው። ከአንድ ክሮሞዞም ላይ እስካልሆኑ ድረስ እንዲሁም ደግሞ የተለያየ ክሮሞዞምስ ላይ እስካሉ ድረስ እነዛ ጂንስ ሌላ ክሮሞዞም ላይ ካለው ጂን ጋር የመወረሳቸው ነገር ምንም አፌክት አያደርገውም ማለት ነው። ሶ በአጠቃላይ this law of independent assortment ምንድነው የሚለን የሚያሳየን it's the inheritance of one trait does not affect the inheritance of another። የአንዱ ባህሪ መወረስ የሌላኛው ባህሪ መወረስ ላይ ምንም አይነት ተጽዕኖ እንደማያሳድር ነው ማለት ነው። so for two unlinked genes ለምሳሌ ኤ አለል ያለው አንድ ትሬት ቢኖር እና ሌላ ቢቢ ምንለው አለል ትሬት ቢኖር ጋሜት ፎርም ሲደረግ ከነዚህ ሁለቱን ትሬቶች ሃይብሪድ ክሮስን ስናይ ማለት ነው ሁሉም አንዳንድ ሬሽዮ ነው ያላቸው ወይም ደግሞ ሁሉም እኩል ፐርሰንት ነው የመወረስ እድል ነው ያላቸው። ሶ የሁለቱን መንደልስ ሎው ዲፈረንስ በዚህ ወይ ማስረዳት እንችላለን። ሁለተኛው ጥያቄ ምን ይላል? if a pea plant with axial flower cross pollinated with a plant with terminal flower what would be the genotypic and phenotypic ratio of F1 and F2 generation ይላል። የአንድን የአተር ተክል ምን ያለውን
አበባው በየብራንቹ መሀል ያለ የአተር ተክልን ከምን ጋር ብናዳቅለው ነው? ከሌላ አተር ተክል ጋር ግን አበባው at the tip of the plant የሚገኝ አተር ተክል ጋር ክሮስ ፖሊኔት ብናዳቅላቸው የምናገኘው at the F1 generation በመጀመሪያ ትውልድ እንዲሁም በሁለተኛ ትውልድ የምናገኘው ጂኖቲፒክ ኤንድ ፊኖቲፒክ ሬሾ ምን ሊሆን ይችላል ነው የሚለን። ይህንን በምን ሰርተን እናሳያለን? using Punnett squareን በመስራት እናሳያለን ማለት ነው። so the dominant allele እዚህ ጋር is axial flower መኖር ነው። terminal is the recessive one, so small letter terminal flower ይገልጻል and capital letter ደግሞ axial flower ይገልጻል። so always F1 generation ለማግኘት ክሮስ የምናጠምረው ፒውር ብሪድስኖችን ብለናል አይደለ? ፒውርሊ ዶሚናንት የሆነውና ፒውርሊ ሪሰሲቭ የሆነውን በፓኔት ስኩዌር ክሮስ እናደርግ at the F1 generation ሁሉም ምን አይነት እናገኛለን? axial flower ያላቸውን ፒ ፕላንትስ እናገኛለን ማለት ነው። so all the phenotypes እና all the genotypes of the F1 generation ምንድን ናቸው ማለት ነው? axial flowers ናቸው ማለት ነው። now F1 generation ደግሞ self cross እናደርግ እርስ በርሱ እንዲራባ ስናደርገው ቀጣይ የምናገኛቸው F2 generations ናቸው አይደለ? እነሱ ላይ ደግሞ እናገኛለን F2 generation and genotypically and dominant homozygous dominant የሆነ ተክል ሁለት heterozygous dominant የሆኑ ተክልና አንድ homozygous recessive የሆኑ ተክል እናገኛለን አይደለ? that is genotypically phenotypically ግን always the dominant one ጎልቶ አይሎ ስለሚወጣ ሶስት axial ሁለቱን heterozygous dominanቶች እና አንዱን homozygous dominant አንድ ላይ በመቁጠር ሶስት axial flower ያላቸው ፒ ፕላንትስ እናገኛለን and አንድ ደግሞ terminal flower ያለውን ፒ ፕላንት እናገኛለን ማለት ነው which is both the recessive alleles አንድ ላይ ሲሆኑ የተገለጸውን ብቻ ማለት ነው። so this way the ratios የጂኖቲፒክ እና የፊኖቲፒክ ሬሾዎችን ማስቀመጥ እንችላለን። ሶስተኛ ጥያቄ to identify the genotype of yellow seeded pea plant as either homozygous dominant or heterozygous dominant you could do a test cross with plant of which genotype የአንድን ቢጫ ዘር ያለውን የአተር ተክል የዘሩ ከበስተጀርባ ያለውን የዘር ውቅር ለማወቅ ስንል whether it is homozygous dominant ነው ወይንስ heterozygous dominant ነው የሚለውን ለማወቅ ቴስት ክሮስ ስንሰራ ኦኬ ከየትኛው ጂኖታይፕ ጋር ነው አብረን የምናዳቅለው? እሱን ደግሞ በምን እናሳያለን? we draw Punnett square to illustrate the test cross ማለት ነው። ይህን ቴስት ክሮስ ለማብራራት Punnett square እንጠቀማለን። so to test whether a yellow seeded plant is homozygous dominant or heterozygous dominant always cross የምናደርገው ከምን ጋር ነው? with a homozygous recessive ጋር ነው አይደል? ምክንያቱም always recessive traits የሚገለጹት both genotypically both the alleles recessive ሲሆኑ ነው። so let's see ማለት ነው። በሁለቱም መንገድ እንሞክረዋለን። so let's say the yellow seeded plant is homozygous dominant ነው እንበል። so ስናዳቅለው ሁሉም all the offsprings yellow colored ከሆኑ then ፓረንቱ homozygous dominant trait የያዘ ነው ማለት ነው yellow seeded የሆነው። ሁለተኛው ደግሞ ቴስት ክሮስ ስንሰራ let's say heterozygous dominant ነው ብለን ካልን አሁንም again ከrecessive አለል ጋር ነው homozygous recessive ጋር ነው ክሮስ የምናደርገው። then ክሮስ ስናደርግ በግማሽ yellow colored በግማሽ ደግሞ the green color seed ከመጣ then ማንን ያመለክትልናል ማለት ነው? this the unknown parent genotype heterozygous dominant እንደሆነ እንለያለን ማለት ነው። አራተኛ ጥያቄ what fraction of offspring of the cross this heterozygous of both the traits are self-closed would show the dominant phenotypes of both genes እነዚህን ሁለት ዳይሃይብሪድ ክሮሶች ስንሰራ የትኞቹ ናቸው ዶሚናንት ፊኖታይፕን ለሁለቱም ዘረመሎች ሊያሳዩልን የሚችለው የሚለውን አሳዩ ነው የሚለን። ሶ ፍራክሽኑን ስንሰራ ምንድነው የምናደርገው? ለአንድ ጂን both the heterozygous dominantsን ክሮስ ስናደርግ ፕሮባቢሊቲው ከአራት ልጆች ስንት ይሆናል? 3/4 ፊኖቲፒካሊ ያንን ዶሚናንት ፊኖታይፕ ያሳያሉ። then ሁለቱም እንደዛ ነው የሚሆነው ማለት ነው both heterozygous ስለሆኑ። so ጂንስ አሶርት የሚያደርጉት ኢንዲፔንደንትሊ ነው ብለን የለ ያንዳቸው ጂን የመወረስ ነገር ሌላኛው ጂን ከመወረሱ ጋር ምንም አይነት ኢፌክት አይኖረውም ስላለን probability for both dominant የሚሆኑበት probability
ስንሰራ እነዚህን 3/4 በ3/4 የሁለቱን ፕሮባቢሊቲ እርስ በርስ እናባዛው 9 out of 16 ይሆናል ማለት ነው። ስለዚህ ከ16ቱ 9ኙ ቦዝ ዲ አለልስ ዶሚናንት የሆነው ፌኖታይፕ የሚገለጽባቸው ኦፍስፕሪንግስ ነው የሚገኙት ብለን እንሰራለን ማለት ነው። you can also use the dihybrid crossን ተጠቅመን ልንሰራ እንችላለን የዚህን መልስ። አምስተኛ ጥያቄ 3 babies are born in the hospital on the same day ይላል። 3 ልጆች በአንድ ሆስፒታል ውስጥ ተወልደው ነበር በዛው በተመሳሳይ ቀን። so let's say አንደኛው ቤቢ ኤክስ ነው። ቤቢ ኤክስ has type B blood. ቤቢ ኤክስ የምንለው የተወለደው ልጅ የደም አይነቱ ቢ ነው እንበል። ቤቢ ዋይ ደግሞ የደም አይነቱ ኤቢ ነው። and baby Z or baby Z ደግሞ blood type O ነው እንበል። so use the information in the following table to determine which baby belongs to which couple. ከዚህ ስላይድ ቀጥሎ የምናገኘውን ቴብል ተመልክተን እዛ ላይ በምናገኘው መረጃ መሰረት የትኞቹ ካፕልስ ናቸው ለየትኞቹ ካፕልስ ነው እነዚህ የተለያዩ ልጆች ቢሎንግ የሚያደርጉት የትኞቹ ካፕልስ ልጆች ናቸው የሚለውን እንድንሰራ ነው የሚፈልገው። assume that all individuals are homozygous dominant for the gene. ምንን በማሰብ ሁሉም የተወለዱት ልጆች homozygous dominant ናቸው which means both the alleles የወረሷቸው ከእናት ከአባታቸው እነዛን dominant genes ነው የሚለውን በጭንቅላታችን መያዝ አለብን ማለት ነው። so let's do by seeing the information from the table. so እዚህ ጋር ስንመለከት father Mr. 1 Mr. 2 Mr. 3 ቢሆን የፋዘሩ blood type B ነው። የሱ ባለቤት ደግሞ blood type AB ነው። የሁለተኛው ደግሞ Mr. A ቢሆን blood type ሚስቱ again A blood type ናት። የMr. 3 ደግሞ blood type O ቢሆን ባለቤቱ blood B ናት። so የትኞቹ ናቸው የትኛው ልጅ ነው ለነዚህ couples ቢሎንግ የሚያደርገውን የሚለውን ነገር እንስራ። so ስንጠቀልለው ቤቢ ኤክስ ታይፕ ቢ ካለው ቤቢ ዋይ ታይፕ ኤቢ ብለድ ታይፕ ካለው and ቤቢ ዜድ ታይፕ ኦ አለው አለን። so የነዱን couples ክሮስ ብናደርግ ምን አስይማርካን both the alleles dominant መሆናቸውን ማለት ነው የእያንዳንዱ ፓረንትስ የያዟቸው alleles። so couple ones antigen A እና antigen B የያዘ ፓረንት ነው which is the female parent AB blood type ነው ያላት። the male parent ደግሞ B blood type ነው ያለው which means both the antigen B የያዙ የቀይ ደም ህዋሳት ነው ያሉት ማለት ነው ካላቸው ወላጆች ነው ማለት ነው የወረሰው። so የነዚህን ክሮስ እንሰራ ምን እናገኛለን AB blood type ያላቸውም ልጆች ልናገኝ እንችላለን። okay and again B blood type ያላቸውም ልናገኝ እንችላለን ማለት ነው። ስለዚህ ቤቢ ኤክስም ቤቢ ዋይም የነዚህ ሰዎች ልጆች ሊሆኑ ይችላሉ የሚለው ድምዳሜ ላይ መድረስ እንችላለን። ምክንያቱም ቤቢ ኤክስም blood type B ነው አይደለም ቤቢ ዋይ ኤቢ ነው። ስለዚህ ከነዚህ ደግሞ ክሮስ አድርገን እነዚህን ሁለት ፓረንቶች ለወልዳቸው የሚችሉ ልጆች እነዚህ ሁለቱ ሊሆኑ ስለሚችሉ ማለት ነው። and a couples to ደግሞ ስንሰራ A blood type ያለው ወላጅ ከሌላ A blood type ካላት ሴት ጋር ደግሞ የሚጋባባ ጊዜ ሁሉም የሚወልዳቸው ኦፍስፕሪንግስ ልጆቻቸው A blood type ያላቸው ነው የሚሆነው። so ከነዚህ couples ቢም ኤቢም ኦም ያላቸው ልጆች ሊወለዱ አይችሉ። እንደ ሶስተኞቹ ካፕልስን ደግሞ ክሮስ እንሰራ ምንም አንቲጀን የሌላቸው ሁለት አለል ሴዝ ነው ኦ ብለድ ታይፕ የሚኖር ብለናል። so this O blood typeን ከቢ ብለድ ታይፕ ካላቸው ጋር ክሮስ እናደርግ only B blood type ያላቸው ናቸው የሚወለዱት ማለት ነው። so it cannot produce AB blood type ያለው ልጅ ወይም ደግሞ O blood type ያለው ልጅ ሊወልዱ አይችሉም ማለት ነው። so ጠቅላላ አድርገን ስንሰራው ቤቢ ኤክስ ማለትም ብለድ ታይፕ ቢ የሆነው ፖሲብል ካፕሎቹ ሊሆኑ የሚችሉት እናቶቹ ካፕል ነምበር 1 ናቸው። ቤቢ ዋይም እንደዚሁ ኤቢ ብለድ ታይፕ ያለው ልጅ አገን ከመጀመሪያዎቹ ካፕልስ ነው ሊወለዱ የሚችሉት። the baby Z which is O blood type ያለው ደግሞ እዝነን ማለት ነው ከተሰጡን ካፕልሶች የትኞቹም ካፕልስ ቀደም ክሮስ ስናደርግ እንደተመለከት ነው ኢምፖሲብል ነው ማለት ነው። ከእንዲህ አይነት O blood typeን ለመስጠት የሚያስችሉ ካፕልስ የሉም ማለት ነው። ሁሉም ክሮስ እናደርጋቸው O blood type ያለው ኦፍስፕሪንግን የሚሰጥ ልናገኝ አንቻለም እንደተመለከት ነው። ምክንያቱም the sense O blood type is recessive type both the alleles ላይ recessive form of the O
ሀፕን ማድረግ ስላለባቸው ማለት ነው ሊወረሱ ስለሚገባ። እዚህ ጋር ደግሞ አስዩም አድርገው የተባለው ሆሞዛይገስ የሆኑ ዶሚናንቶችን ስለሆነ ኢትስ ኢምፖሲብል ኦ ብለድ ታይፕን ለማግኘት ኢፍ ቱ ሆሞዛይገስ ዶሚናንት ፓረንትስ ከሆኑ ክሮስ እያደረግን ያለ ነው። ሶ በዚህ መልኩ የአምስተኛውን የሾርት የጊቭ ሾርት አንሰር ጥያቄ መመለስ እንችላለን ማለት ነው። በዚህ መልኩ የክለሳ ጥያቄዎቻችንን ሰርተን ጨርሰናል ማለት ነው። በደንብ እየተገነዘባችሁ እናንተም ፖዝ እያደረጋችሁ እየመለሳችሁ እንደነበረ ተስፋ አደርጋለሁኝ። የሳቋማ ቴሌግራም ቻናላችንን ጆይን፣ ዩቲዩብ ቻናላችንን ሰብስክራይብ እንዲሁም ሜሴታችንን ጎብኙ እያልኩኝ የዩኒት 4 ማጠናቀቂያ ቪዲዮአችን ይህን ይመስላል ማለት ነው። በቀጣይ ቪዲዮ ደግሞ ዩኒት 5ን የምንጀምር ነው የሚሆነው። እስከዛው ድረስ ሰላማችሁ ይብዛ።